ሶስቱ ሽማግሌዎች አሁን አራቱን ባይደን ሽማግሌ ነው፣ ትራምፕ ሽማግሌ ነው፣ ኔታንያሁ ሽማግሌ ነው፣ ኢራን የሞተው ሽማግሌ ነው። አራት ሽማግሌዎች አላሳይ ወጣቶች እኮ ቢሆኑ ችግር አልነበረም። ሶስት ሽማግሌ ህፃናቶችን በራብ ሲገሉ እነ ባይደን እና ትራምፕ ምንም አልመሰላቸው። በፍልስጤም ህዝቦች በራብ ተርበው ማያውቁ ናቸው እኮ ሸህ አረባው ካሞል አረቦች ያዩ ዝም አሉ። በራብ በጥይት እኮ በራብ ሲያልቁ ዝም አሉ። ሽማግሌ ወጣቶች እኮ ቢሆኑ ምንም አልነበረ። ሽማግሌ ሆነ ያጠፉት ጥፋት የነሱ ጥፋት ነው ለዓለም የተረፈው። ይሄው የኔንም ያንተንም ኑሮ ውድነቱን ሁሉን አንኳኳ። ወተቁ ፊትና ይላል አለ ተቁ ፊትናትን ላቱሲበነ الذين ظلموا منكم خاصة ፍሩ ከትን ፍሩ ተውበሉ ተቃውሙ ብሎ ነበር አላህ። በርግጥ የተቃወሙ አሉ ሙስሊም ያልሆኑ ተማሪዎች ሳይቀሩ። ለምን በሰዋዊነታቸው ለምን ያሉ አሉ። ታስረዋል፣ ተባረዋል፣ ተገርፈዋል በመቃወማቸው ብቻ። ይሄው እንደምታየው ነው አሁን። ስለዚህ ምን ያልተያዘ ነገር አለ? ዱንያ ጠቅላላ ተይዛለች ሙሉ ብለሙ። ዋጋ እየተከፈለ ያለው አላህ ነጃላ ያወጣችሁ። አትጨነቁ። ዓለም እየነደደች ነው፣ እየፈረሰ ነው። ሁሉ ቤቱን ፈረሰ፣ መኪናው ነደደ፣ ተቃጠለ። አትጨነቁ፣ አብሽሩ። እንዲህ ለሚቃጠል እንዲህ ለሚፈርስ ነገር አብሽሩ። የማይፈርስ ቤት አላህ ይስጣችሁ፣ የማይቃጠል መኪና አላህ ይስጣችሁ። ዱንያ ትንሽነቷን እያሳየን ነው አላህ። በዱንያ አትጣሉ፣ አትጨነቁ። የሰው አትንኩ፣ አይነካባችሁም አላህ